ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አዲስ አለማየሁ ነኝ። አብራችሁን ቆዩ። ዝቅተኛ የገቢ አቅም ያላቸው ዜጎችን ከተረጅነት ወደ አምራችነት ለማሸጋገር መንግስት 60 ቢሊዮን ብር መድቦ እየሰራ መሆኑን የአማራ ክልል ከተማና መሰረተ ልማት ቢሮ ኃላፊ ዶክተር ሞላ መልካሙ ገለጹ። በጎንደር ከተማ አስተዳደር ከ15000 በላይ የሴፍቲኔት ተጠቃሚ ወገኖች ተመርቀዋል። ማደር አድማሴ ተጨማሪ ዘገባ ይዛለች። እንደ ሀገር የከተሞች ልማታዊ ሴፍቲኔት ፕሮጀክት የበርካታ ዜጎች ህይወት የቀየረ የስራ ባህል ያሻሻልና የቁጠባ ልምድን ለማሳደግ ከፍተኛ ሚና መጫወቱን መረጃዎች ይጠቁማሉ። ወይዘሮ መልሹ ኃይለ ማርያምና ወይዘሮ ፀሐይ አወቀ የጎንደር ከተማ ነዋሪ ሲሆኑ በፕሮጀክቱ ታቅፈው ተጠቃሚ እንደሆኑና ከራሳቸው አልፈው ለሌሎች የስራ እድል መፍጠራቸውን ጠቅሰዋል። በመሆኑም በስራቸው ውጤታማነት ሽልማት ለመሸለም በቅተዋል። በተሰጣቸው የእውቅናና የምስክር ወረቀት ደስተኛ እንደሆኑ ማጫውተውናል። በቅል ያበቀልኩ ጀመርኩ። ኋላ እነሱም እየሰሩ የቀቀን ስራ ምን መጣልኝ የቆጠብነው 26000 ብር ያን ጨምረው ዳቦ ቤት ከፈቱ። ሀዛ በላይ ብር መጣ። እነሱም እየሰሩ በጥቂት ተነሳነ። አሁን ግን ሁሉንም አስተዋውቆ የዚህ ደረጃ ደረሱ። ያው የነሱ የሚደግፉንን ድጋፍ ብር ጨምሬ ያው በወተት ላይ እየሰራው ያለው ብዙ ለውጥ አለው። የጎንደር ከተማ አስተዳደር ምግብ ዋስትናና የልማታዊ ሴፍቲኔት ጽህፈት ቤት ኃላፊ ሀዲያ መሐመድ በከተማው ከ56000 በላይ የሴፍቲኔት ተጠቃሚዎች መኖራቸውን ጠቅሰው ከ15000 በላይ ቤተሰቦች መመረቃቸውን አመላክተዋል። ዛሬው መድረክ በተለይ የተጠቃሚዎች ምርቃት ነው። ሁለተኛ ዙር ተጠቃሚዎች እንደ ጎንደር ከተማ ከ15000 በላይ ተጠቃሚዎችና በተጠሪ በቤተሰብ ተጠሪ ደግሞ 4617 ተጠሪዎችን ዛሬ እያስመረቀን እንገኛለን። ጎንደር ከተማ ከተረጅነት ለመላቀቅ ትልቅ ስራ እየተሰራበት ያለበት ፕሮጀክት ነው። ይህ ማለት ከድህነት የነበሩ ሰዎች ራሳቸውን ባስተሳሰብ ባመለካከት ቀይረው ወደ ተሻለ ደረጃ እየወጡበት ያለበት ሂደት ነው። እንደ ክልል 80% ያህሉ የፕሮጀክቱ ተጠቃሚዎች ውጤታማ እንደሆኑ ያነሱት በአማራ ክልል የከተሞች ልማታዊ ሴፍቲኔትና ስራ ፕሮጀክት አስተባባሪ ሀሰን ሙሄ ናቸው። በክልል ደረጃ የከተማ ልማታዊ ሴፍቲኔት ወደ 239000 በተለያዩ ዘርፎች ተጠቃሚ እየሆነ ያለበት ሁኔታዎች ናቸው ያሉት። 80% በላይ ያለው የራሱን ጥሪት ይዞ ቁጠባቸውን የተሳጣቸውን ግራንት እና በተጨማሪ ገቢ ይዘው ጥሩ ደረጃ ላይ ያሉበት ሁኔታዎች ናቸው ያሉት። የአማራ ክልል ከተማና መሰረተ ልማት ቢሮ ኃላፊ ዶክተር ሞላ መልካሙ በበኩላቸው መንግስት በዝቅተኛ የኑሮ ደረጃ የሚገኙ ወገኖችን ከድህነት ለማላቀቅ እየሰራ መሆኑን አንስተዋል። ለአብነትም ባለፉት 3 ዓመታት በክልሉ በ18 ከተሞች የዜጎችን የኑሮ ደረጃ ለማሻሻል ከተረጅነት ወደ አምራችነት ለማሸጋገር 60 ቢሊዮን ብር መድቦ እየሰራ መሆኑን ጠቅሰዋል። በክልላችን የጎንደር ከተማን ጨምሮ በ18 ከተሞች በከተማ ልማት በቀጥታ ድጋፍ በአካባቢ ልማት በቀጥታ ድጋፍና በልዩ ልዩ የድጋፍና ወጣቶች ፕሮጀክቶች 239437 በላይ በዝቅተኛ ኑሮ ደረጃ ላይ የሚገኙ ዜጎችን ተጠቃሚ በማድረግ ላይ ይገኛል። መንግስት በዝቅተኛ ኑሮ ደረጃ የሚገኙ ዜጎችን ከተረጅነት ወደ አምራችነት ለማሸጋገር በባለፈው ዓመት 60 ቢሊዮን ብር በመመደብ ከተመደበው ገንዘብ 15 ቢሊዮን ያህሉን ለከተማ ምግብ ዋስትና በመመደብ ለተከታታይ 3 ዓመታት ዝቅተኛ ገቢ ያላቸውን የህብረተሰብ ክፍሎች ተጠቃሚ በማድረግ ላይ ይገኛል። በልማታዊ ሴፍቲኔት ተጠቃሚ የነበሩና አሁን የተመረቁ ወገኖች በቀጣይ ያገኙትን ልምድና የቁጠባ ባህል ተጠቅመው የበለጠ መለወጥ እንዳለባቸው ተመላክቷል። በጎንደር ከተማ አስተዳደር በአዲሱ የልማታዊ ሴፍቲኔት ተሳታፊዎችን በፕሮጀክት ለማቀፍ ምልመላ እየተካሄደ መሆኑ ተጠቁሟል። በህገወጥ መንገድ ሲንቀሳቀስ የነበረ 55 ሚሊዮን ብር የሚገመት ነዳጅ መያዙን የአማራ ክልል ንግድና ገበያ ልማት ቢሮ አስታወቀም። በነዳጅ ግብይትና በወቅታዊ ንግድ እንቅስቃሴዎች ዙሪያ ከባለድርሻ አካላት ጋር በጎንደር ከተማ ውይይት ተካሂዷል። ተጨማሪ ዘገባ ይዘናል። በጎንደር ከተማ በወቅታዊ ንግድ እንቅስቃሴዎች ዙሪያ ከባለድርሻ አካላት ጋር ውይይት ተካሂዷል። ውይይቱ በዋናነት የነዳጅ አቅርቦት ላይ ትኩረቱን ያደረገ ሲሆን እየቀረበ ያለውን የነዳጅ አቅርቦት በአግባቡ ለመጠቀም ያለመ ነው። የነዳጅ አቅርቦቱ በተገቢ መንገድ ለተጠቃሚዎች እንዲደርስ የበኩላቸውን ድርሻ እየተወጡ መሆኑን በውይይቱ ሀሳባቸውን ያጋሩት ባለድርሻ አካላት አንስተዋል። ከማዕከላዊ ጎንደር ጋር ስምሪት የሚወጡ ተሽከርካሪዎች እነማን ናቸው ተብሎ ተዘርዝረው ነዳጅ እንዲሞላላቸው በዛ መሰረት የመግባባት ስራዎች የሚሰሩባቸው ሂደቶች ያሉባቸው ደረጃዎች እንዳሉ ማየት የሚቻልባቸው ደረጃዎች አሉ። ይሄንን
የበለጠ ማስቀጠልና እኩል ግንዛቤ መውሰድ ያለብንን ደረጃዎችን መውሰድ ይገባናል። በ9 ወሩ ግን ኦልሞስት ወስደናን ብለን የምናስበው ከ21000 በላይ ናፍጣም ቤንዚንም ይዘን ለህግ ያቀረብንባቸው ሁኔታዎች ያሉባቸው ደረጃዎች እንዳሉ ይወሰዳል። በየትኛውም እንቅስቃሴ ላይ እጁ የሚልከሰከስና የሚያርፍበት አካል ከራሴ ጀምሮ ህጋዊ በትር ማረፍ መቻል አለበት ብዬ ወስዳለሁ። ይሄን ለማድረግ ደግሞ በተገቢ ሁኔታ ላይ ሳንገፋፋ ተገቢውን የሆነ እርምጃዎች በተገቢ ሁኔታ ላይ አስተማሪነታቸውን እንዲያርፍባቸው የማድረግ ጥረት ከሁላችንም ይጠበቃል ብዬ አስባለሁ። እሱን ባለሰለሰ ጥረት እኔ በተገቢ ሁኔታ ላይ ብንሄድባቸው መልካም ይሆናል። ነዳጅን በአግባቡ ለመጠቀም ተቋማት ተሽከርካሪዎቻቸውን በአግባቡ እንዲያሰማሩ ያሳሰቡት ደግሞ የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ቻላቸው ዳኘው ናቸው። ተሽከርካሪን በቅንጅት መጠቀም ልምድ እንዲደረግም አሳስበዋል። ትምህርት ቤቶች አካባቢ፣ የጤና ተቋማት አካባቢ፣ የጸጥታ ተቋማት አካባቢ ፕሮጀክቶቻችንን የሰው ኃይል ጨምሩ እያልን ነው። በማሽን የሚሰራውን ሞር በሰው እንስራው አስቸጋሪ ካልሆነ እንጂ በፕሮጀክት ስምም ማውጣት መጠቀም ብዙ የለብንም። በአንድ ሰዓት አንድ ሎደር የሚያነሳውን በ3 ሰዓት በሰው ኃይል እንስራው። አንድ ተሽከርካሪ አብራችሁ መጠቀም አለባቸው። ለ5 ለ6 አንድ ተሽከርካሪ ይበቃቸው። የአማራ ክልል ንግድና ገበያ ልማት ቢሮ ዋና አማካሪ ዶክተር መሐመድ ጀማል በበኩላቸው በክልሉ ከ90,000 በላይ ህገወጥ ነጋዴዎች ላይ እርምጃ ስለመወሰዱ ተናግረዋል። እንደ አማካሪው ገለጻ ባለፉት 6 ወራት በክልሉ በህገወጥ መንገድ ለግብይት ሊቀርብ የነበረ 300,000 ሊትር ናፍጣ እንዲሁም ከ155,000 ሊትር በላይ ቤንዚን በመንግስት ቁጥጥር ስር መዋል ተችሏል። ይህም በገንዘብ ሲተመን 55 ሚሊዮን ብር ይሆናል ነው ያሉት። ከነዳጅ ጋር የገጠመንን ችግር ለመፍታት በፌደራል ደረጃም በክልል ደረጃም ኮሚቴ ተቋቁሞ ስራ እየሰራ ነው የምንገኘው። በጎንደር ከተማም ላይ ይሄ ኮሚቴ ዛሬ ከሚመለከታቸው የጸጥታ አካላት ጋር ከሚመለከታቸው ማደያዎች ጋር የልዩ ልዩ አካላት ጋር ተገናኝተን መክረናል። በዚህ ረገድ እንደ ክልል በአጠቃላይ 55 ሚሊዮን ብር የሚገመት ነዳጅ ባለፉት 6 ወራት እንዲወረስ ተደርጓል። በዓለም አቀፍ ደረጃ የገጠመውን የነዳጅ እጥረት ለማስታገስ ዜጎች ህገወጥነት እንዲከላከሉና ነዳጅ በአግባቡ እንዲጠቀሙም ዋና አማካሪው ጥሪ አስተላልፈዋል። ይህን ችግር ለመሻገር ያው አርበኝነት ይጠይቃል። ህገወጥነትን አምርረን ጠልተን በቁጭት እናስተካክል ብለናል። ስለዚህ ህዝቡም እንዲያግዘን ከጎናችን እንዲቆም በዚህ አጋጣሚ መልእክት አስተላልፋለሁ። ሁሉም በየቤቱ የሚጠቀምበትን የነዳጅ በጥንቃቄና በቁጠባ በመጠቀም ይህን ችግር እናልፈዋለን ብለን እናስባለን። በጎንደር ከተማ ማደያዎች ያለአግባብና ካለ ወረፋ የቆሙ ተሽከርካሪዎች ከመጋቢት 24 2018 ዓ.ም ጀምሮ እንዲነሱም ትዕዛዝ ተላልፏል። በጎንደር ከተማ እየተሰራ ያለው የኮሪደር ልማት የከተማዋን ውበት ለመጠበቅ አስተዋጽኦ የጎላ መሆኑን የከተማ አስተዳደሩ አካባቢ ጥበቃ፣ ጽዳት፣ ውበትና አረንጓዴ ልማት መምሪያ አስታወቀም። የማህበረሰቡ የደረቅ ቆሻሻ አወጋገድ መዘመን እንደሚገባውም ተጠቁሟል። ተስፋዬ ጋሹ እንደሚከተለው ያቀርበዋል። ከተማና ከተሜነት ሲዘምን የከተሞች ውበትና ጽዳት በዚያው ልክ ከፍ እያለ ይመጣል። ከቅርብ ጊዜ ጀምሮ በከተሞች ተግባራዊ እየተደረገ ያለው የኮሪደር ልማት የከተሞችን ውበት ለመጨመርና ጽዳትን ለማስጠበቅ ከፍተኛ ድርሻ አለው። ጎንደር ከተማም የልማቱ ተጠቃሚ በመሆኗ ከተማዋ ውብና ጽዱ እንድትሆን አድርጓታል። ያነጋገርናቸው የጎንደር ከተማ ነዋሪዎች የከተማዋ የደረቅ ቆሻሻ አወጋገድ ስርዓት ላይ ያላቸውን ሀሳብ እንዲህ አጋርተውናል። ስሜ ወርቄ ከበደ ይባላል። ቆሻሻ አወጋገዱ ጥሩ ነበር። በየሳምንቱ ቆሻሻ እየመጡ ይወስዳሉ። ህብረተሰቡ ግን ግንዛቤ የለውም። በማዳበሪያ ምትወጥሎ ይሄዳል። ነገ ሐሙስ እንደሆነ የኛ ተራ ሮም ማታ ምትወጥለው ይሄዳሉ። ይሄን እንዴት እናደርገው? እኔ ብዙ ጊዜ እናገራለሁ። ለራሴ ነው የምልህ። አካባቢው ይበከላል፣ ልጆች አሉ፣ እኛም ይሸተናል። ጥርቅምቃሚ ቆሻሻ ነው ያለ በየቤቱ። በስም አስቀያሚ ነገር ነው ያለው። እንደገና በበሰበሰ በማዳበሪያ ያመጡታል። ሲወጡቱ በሙሉ ኮብሉ እንደዛ ነው የሚሆነው። ስሜ ጸጋዬ ጌጡ ነው የሚባለው። በህብረተሰቡ በኩል ትንሽ አስቀድሞ አመጥቶ በመጣልኛ አሁን ሐሙስ ቀን ነው የሚመጡት። አስቀድሞ አመጥቶ በመጣል ይደረድራሉ። እንዲህ ሲያመጡም ስነ ስርዓት የላቸውም። በዚሁ መልኩ አካባቢው ትንሽ ይጎዱታል። ካመጡ በኋላ ደግሞ እነኚህ አንዳንድ ነገር ፈላጊዎች እዛች ከኬሻዋ ውስጥ ያሉትን ነገር ቆሻሻውን ይዘረግፉታል። ያ ሲዘረገፍ ለአካባቢው መኪናው ፕሮግራሙ ደርሶ ሲመጣ ድረስ ይበክላል። ነዋሪዎቹ የቆሻሻ አወጋገድ ስርዓቱ ላይ ቢሆን ያሉትን ሀሳብም እንዲህ ጠቁመዋል። በመበከሉ አንዳንዴ ሰብስበን እናቃጥልበት ጊዜ አለ። ሰብስበን ባለሙያዎች በዚህ አካባቢ ካሉ ለእነሱ የምናሳይበት ጊዜ አለ። እኛ ትንሽ ተደጋጋሚ የሆነ ቅስቀሳና ማበረታታን የሚጠይቅ የአሰራር ስልት ይኖራል ብዬ ነው የማምነው። ህብረተሰቡ ግን እኔ የሚመስለኝ የሚገባው እንዲህ በየቀጠናው ወይም በየአካባቢው
የሆነ ሰው ወክለው እንደ ግሩፕ በሳምንት ጣሉ የጣለውን ተናገሩ ብለው እንዳስገዳጅ ነገር ቢናገሩ ጥሩ ነው። ያለበለዚያ ደግሞ እኔ የሚመስለኝ በመንግስት በኩል በቃ ራሱ ሰብስቦ ጥብቅ እርምጃ ቢወሰድ ደስ ይለኛል። የጎንደር ከተማ አስተዳደር አካባቢ ጥበቃ ጽዳትና ውበት የደረቅ ቆሻሻ አሰባሰብ አወጋገድና መልሶ መጠቀም ቡድን መሪ ሙልጌታ ደምሳሽ በጎንደር ከተማ የተሰራውና እየተሰራ ያለው የኮሪደር ልማት ስራ ለከተማዋ ጽዳትና ውበት ስራ ምቹ ሁኔታን እንደፈጠረ አስረድተዋል። ኮሪደሩ ከተማው ውብ፣ ጽዱ፣ ማራኪና ሳቢ እንዲሆን አድርጎታል። ከኛ ስራ አኳያ ደግሞ ከተማው በፕላን በተቀመጠለት የከተማ ፕላን መሰረት ነው እየተሰራ ያለው። ውስጥ ለውስጥ ድሬኔጆችና እነዚህ ቆሻሾች ያላግባብ የሚወድቁ የነበሩት መልክ ይዘው የሰው ማህበረሰቡ ንቃተ ህሊናም በዛው ልክ እየጨመረ ነው የሄደውና መሀል አካባቢ ላይ በተለይ ያለው በጣም መልካም ነው። ጽዳት ለማጽዳት ራሱ ብዙ ጊዜ አይጨርስም፣ ብዙ ጉልበትም ወጭም አይጠይቅምና ኮሪደሩ ለከተማ ጽዳት እጅግ በጣም ወሳኝ ነው። የማህበረሰቡን የቆሻሻ አወጋገድ ስርዓትና የተደፈኑ የፈሳሽ ቆሻሻ ማስወገጃ መስመሮችን በተገቢው መንገድ መገልገል እንዲቻል ተቋሙ ክትትል እንደሚያደርግም ገልጸዋል። ለህዝብ ቅርብ በሆኑት አካባቢ የተለያዩ የግንዛቤ መፍጠሪያ ዘዴ የምንላቸው እንጠቀማለን። ነገር ግን መሰረታዊ የሆነ ለውጥ መጥቷል አትልም። አንዳንዴ ለጽዳት ማህበራት የማይገባ ቆሻሻ ሁሉ የሚጥሉ ሰዎች አሉ። ድሬኔጅ ጋር በተያያዘ አሁን እቅድ አለን። ክረምት መግባቱ በፊት በየአካባቢው የተለዩ ቀጠናዎች አሉ ብዙ የሰው ኃይሎች የሚጠይቁና ማቴሪያልም የሚጠይቁ እነሱን ክረምት መግባቱ በፊት በጽዳት ማህበራትም በማህበረሰብ ተሳትፎም በተለመደው መንገድ ይወገዳሉና ቀድመን ክረምቱ መግባቱ በፊት እናጸዳቸዋለን ማለት ነው። ማህበረሰቡ ለነሱ ምቹ የሆነ የቆሻሻ አስተዳደር እንዲጠቀም ነው መልእክቴን ማስተላለፍ። የጽዳት ሰራተኞች ማነስ፣ ለሰራተኞች የሚከፈለው ክፍያ ተመጣጣኝ አለመሆንና ለጽዳት የሚሆኑ ግብአቶች እጥረት የከተማዋን ጽዳት በሚፈለግ ልክ ለመጠበቅ ፈታኝ መሆኑን መምሪያው ገልጿል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ አለማየሁ ነበርኩ። ጤና ይስጥልኝ።